ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። ለቻናሉ አዲስ የሆናችሁ ተወዳጁ፣ እንዲሁም ነባሮቹ ደግሞ ሊንኩን ሸር እንድታደርጉልን እንጠይቃለን። ካዳመጣችሁ ወይም ካያችሁ በኋላ ደግሞ ኮሜንት መስጫ ሳጥኑ ላይ ሳታስቀምጡ እንዳታልፉ እያልን አጠር ያለች መረጃ ወደ እናንተ እናድርስ። በአማራ ክልል አንድ የሆነ ሙቭመንት አየውና እሱ ላገራችሁ ብዬ ነው። አድማጭ ተመልካቾቻችን እንግዲህ በአማራ ክልል ምንድነው እየተደረገ ያለው? አብይ አህመድ ሰራዊት አሰማርቷል። በአማራ ክልል የተሰማሩ ባንዳዎች ደግሞ ህዝቡን እያስጨነቁ ነው። አሁንም በተጨማሪ በርካታ ወጣቶችን በገንዘብ እያታለሉ ስልጠና እየሰጡ እርስ በርሱ አማራን እያባሉ ነው። በነገራችን ላይ አማራ ክልል ላይ እስከ ዛሬ ድረስ በርካታ ወረዳዎችና ቀበሌዎች በአብይ አህመድ የተያዙበት ምክንያት በእነዚህ ባንዳዎች ምክንያት ነው። ኢንፋክት የፋኖ ኃይሎች በርካቶችን ቀበሌዎችና ወረዳዎች ይዘዋል። ግን የአብይ አህመድ ሰራዊት እስከዛሬ አይቆይም ነበር። በእነዚህ ባንዳዎች ምክንያት ነው። የነሱ የዘረፉት ቤት የዘረፉት መሬት ለልጅ ልጆቻቸው እስከሚያስረክቡ ወይንም ቤት ሰርተው እስኪሸጡ ወይንም አስበው ሊሆን ይችላል። ያው ማህበረሰቡን እያቆረቆዙ ልክ እንደ ካንሰር እየቦረቦሩ እነሱ እየተራቡ እየወለዱ የልጅ ልጅ እያዩ ምናምን ሊኖሩ ማለት ነው። እነዚህ ካሬዎች ባንዳዎች ማለት ነው። በሰሜን ወሎ ምን እያደረጉ እንደሆነ እዩ እስኪ። ወጣቶችን እያሰለጠኑ ነው። አሁንም አማራን ከአማራ ለማጨፋጨፍ ማለት ነው። ባንዳዎች እነዚህ ሆዳሞች ከየት እንደመጡ አይዶን ነው። ባንዳ መቼም አለ ይባላል፣ ግን እንደዚህ እንደ አማራ ክልል አይነት ባንዳ ግን በመሬት ላይ ታይቶ አይታወቅም። አሁንም አማራን ከአማራ ለማጨፋጨፍ ወጣቱን በገንዘብ እያታለሉ ያው አሁን ወጣቱ ብር የለውም፣ ትዳር የለውም፣ ኢኮኖሚካሊ ያው ይታወቃል የኑሮ ውድነቱ ምናምን አለ። ይሄንን ሰበብ ተጠቅመው በርካታ ወጣቶችን ስልጠና እንግዲህ አሁን በሰሜን ወሎ ነው እርስ በርሱ እንዲጫረስ ሊያደርጉ ነው፣ በአዲስ መልክ ማለት ነው። ቪዲዮውን ተመልከቱ። ከሰሜን ወሎ ዞን ሁሉም ወረዳዎች ከተማ አስተዳደሮችና ወልዲያ ከተማ አስተዳደር ተውጣተው በጃራ መሰረታዊ የውትድርና ስልጠና ሲከታተሉ የቆዩ የሰላም አስከባሪ ኃይሎች ስልጠናቸውን አጠናቀዋል። አሜሪካ ያነጋገራቸው ተመራቂዎች በስልጠናው ያገኙትን ወታደራዊ ክህሎት የሀገራቸውንና የአካባቢያቸውን ሰላም ለማረጋገጥ ዝግጁ መሆናቸውን ተናግረዋል። ማጥቃት መከላከል ነው ስልጠና ላይ ይሄን ስልጠና በማለፍ ከዚህ ብለን መቃት ወቅተናል ማለት ነው። ጥላት ያዛቸውን አካባቢ ነፃ ማውጣትና ያው በተከበይበት ተከተለ ማጥፋትና ሰላም ወደ ሀገራችን መመለስ የዚህና ቁርጠኛ ነው ማለት ነው። ሳቁ በእናትህ። አማራ ያለበት ሁኔታ ይሄ ነው። መሳቂያ ሆኗል በሀገር አቀፍ። በነገራችን ላይ አማራ ያለበት ሁኔታ ይሄ ነው። በቃ አያቸዋ እርስ በርሱ አብይ አህመድ ምናምን ፈንድ ይለቃል። እርስ በርሱ እየሰለጠነ ሲቀጣቀጥ ነው የሚውለው። አብይ አህመድ 4 ኪሎ ሆኖ ቁጭ ብሎ እየቀለደ ነው፣ እያሾፈ ነው፣ እየሳቀባቸው ነው። በእነዚህ ጅሎች ስንት ጅል አለ መሰላችሁ? እየተሳደቡ አይደለም፣ ማህበረሰብ እየተሳደቡ አይደለም፣ ሪያሊቲውን እየተናገሩ ነው። ስንት አይነት ቀፎ እንዳለ አያችኋ? ስንት አይነት ነፈስ እንዳለ ተመልከቱ። አሁንም ወጣቶችን ሰብስቦ ይኸው በአበል በምናምን ቤት እንሰጣቸዋለን ቦታ። አሁን በነገራችን ላይ አሁን ይሄኛው ቤትና ቦታ እንሰጣቸዋለን ተብሎ ነው። ቤት የተሰራ ራሱ ቦታ ቤት የሚሰሩበት እንሰጣቸዋለን ተብለው ነው የወጡ። አሁን እነዚህ ግለሰቦች ፋኖ ጋር ምን ልታደርግ ነው የምትል እየተባሉ ማለት ነው። በነገራችን ላይ ይሄ 100% ቀጥታ ከፋኖ ጋር የሚዋጋ አይደለም። አንዳንዶቹም ከፋኖ ጋር ለመቀላቀል ስልጠና ምናምን ወስደው ከዛ ትጥቅ ሙሉ ትጥቅ ከያዙ በኋላ ለመክዳት የሚገባ አለ። ኢንፋክት እናውቃለን። ግን 100% አይደለም። 50 ፋኖ ጋር ለመቀላቀል ቢሆን 50 ግን ነፈስ ስለሆነ በነገራችን ላይ ከአማራ ክልል ውጭ ሌላ ምናምን ያለ አይመስለውም። እዛው ተወልዶ እዛው ያደገ ስለሆነ ካለበት ቀዬ ትንሽ አለፍ ብሎ ሌላ ሀገር ያለ የማይመስለው ስንት ቀፏል። አሁን እዚህ ዩኒፎርም የለበሰ ስንት ቀፏል። የፖለቲካ አዌርነስ የሌለው አሁን አገሪቷ ያለችበት ነባራዊ ሁኔታ ምን እንደሆነ የማያውቁ ነፈሶች ናቸው አሁን እዚህ የተሰበሰቡት። ተጫረሱ፣ ተጋደሉ። እነማን? አማራ ከአማራ ክልሉ የተማረ አለው፣ አዋቂዎች አሉበት፣ ኤሊቶች በደንብ ያሉበት ነው። የተማረ ሰው በጣም ኮንሰንትሬት ዴንሲቲው ሃይ ነው የሚባለው ክልሉ ነው፣ አማራ ክልል ነው። ነፈዝም በዚያ ልክ ነው ያለው፣ በዛ ልክ ነው። በጣም አሳፋሪ ነው፣ በጣም ውርደት ነው።
በሰሜን ወሎ ይኸው እነዚህን ወጣቱን አሰልጥኖ ሄዶ ከወንድሙ ጋር ምናምን እንዲጋደል እያደረገ ነው። ወጥቶ ሲናገር ደግሞ አያፍርም ደግሞ ወጥቶ ሲናገሩ ፊት ለፊት ይቀርጻል፣ ጋዜጠኛው ይቀርጻል፣ ለታሪክ ይቀመጥ። በነገራችን ላይ አሁንም እያሰለጠኑ ወንድሙን ሊገል እየተዘጋጀ ነው። ዲስ ማች ነው፣ እየሰማችሁ ነው። ይቀጥል እስኪ። እንደምታውቁት በክልላችንም ሆነ በዞናችን ያጋጠመ የውስጥ የጸጥታ መደፍረስን ተከትሎ በርካታ ሁነቶች እየተስተናገዱ ነው ያሉት። ይህን ሁኔታ ወደ በለጠ ሰላም በማሸጋገርና ዘላቂ ሰላም በማረጋገጥ የሚያስችል ስራ እንደ ዞን መንግስት አቅደን እየሰራን ነው የምንገኘው። ይህን ስራ ስንሰራ ደግሞ በተለይ ደግሞ የአካባቢ ጸጥታ ሊያስከብር የሚችል የሚሊሻና የሰላም አስከባሪ ሰልጣኞችን በየወረዳው እየመለመን ማጠናከር ነው። ሰልጣኞችን በየወረዳው እየመለመን ማጠናከር ነው አለ። እየመለመሉ ሊያጠናክሩ ነው። በነገራችን ላይ ንግግሩ እንደዚህ ነው መሆን የነበረበት አይደለም። መሆን የነበረበት በጣም ጅልና ጅላጅሎች ስለሆን ነፈስ ስለሆነ አብይ አህመድ ምን እንደወጋን ስለማናቅ አሁንም እርስ በርሳችን እየተቀጣቀጥን ነው። ማን ይድረስልን ነው ማለት ያለበት ንግግሩ ማለት ነው እንጂ እያሰለጠን ምናምን እንቀጣቀ አዎ ጅል ስለሆን እያሰለጠን ወጣቶችን እየመለመን አማራ ከአማራ እየተቀጣቀጥን ነው። አሪፍ ሁኔታ ላይ ነው ያለነው። አሁን እያለቀ ነው ወጣቱ ነው ማለት ያለበት። ጅል ስለሆን ጅላንፎ ስለሆነ አብይ አህመድ ቂጣችንን በማደንዘዣ ስለወጋን ብለህ ነው መናገር ያለብህ። አንተ ማነህ? የሰሜን ወሎ ምክትል ምናምን የምትባለው አሁን ያወራው ማለት ነው። ሰምታችሁታል አይደል? ሰምታችሁታል። መጫወቻ ሆነ እኮ ክልሉ መጫወቻ ሆነ እኮ። ምንም አይነት ባክግራውንድ የሌለው ሰው የትምህርት ባክግራውንድ የሌላቸው ከሶስተኛ ክፍል በአጥር ዘሎ የሄደ ወሮ በላ ዱርዬ ክልሉ እየተጫወቱበት ነው። አይሰማም። አሁን ደንቆሮ ነው። አሁን ንግግር ያደረገው ሰውዬ ጥይት ጆሮ ላይ ብትብዛ አይሰማም። ደንቆሮ ነው። አህያ ነው። አህያማ ትጮሃለች። የለውም ቀንድ የለው እንጂ በሬ ነው። የለውም ማሰቢያ የለውም። በነገራችን ላይ ዝካሪዎች አይሰሙም። ከሶስተኛ ክፍል በአጥር የዘለሉ ናቸው። ያስፈልጋል እኮ በነገራችን ላይ የአንድ ሀገር መሪ ወይንም የአንድ ዞን መሪ ለመሆን የተወሰኑ ኮርሶችን መውሰድ አለብህ። በትምህርት ቤት ማለፍ አለብህ። ትንሽ መታሸት አለብህ። ይሄ አልታሸም። ተጫወቱበት በክልሉ። ይሄ ኤሊቱም ዝም አለ። አዋቂ የሚባሉ ሰዎችም ዝም አሉ፣ ጸጥ አሉ። አብይ አህመድ ቂጣቸውን እየሄደ ይወጋቸዋል፣ ደንዝዘዋል። አሁን ይሄ እንደዛ ነው መሆን ያለበት። አብይ አህመድ ቂጤን ወቅቶ ደንዝዤ ወጣቱን እያሰለጠን አማራ በአሪፍ ሁኔታ እርስ በርሱ እየተጨፋጨፈ ነው። ሙሉ በሙሉ በሚባል ደረጃ በሚቀጥለው ዓመት ኢኮኖሚው ይወድማል፣ ከተሞቹ ይወድማሉ ብለህ ነው መናገር ያለብህ። አንተ ጅል አንፎ ወጥተህ እንዲያው በቴሌቪዥን መስኮት እንዲያው ወጥተህ እንዲያው አታፍርም? ለታሪክ ይቀመጥ። በነገራችን ላይ ይቀመጥ። ይስማች ነው ክልሉ ያለበት ሁኔታ ይሄ ነው። ምንም አይነት ነገር የለም። በቃ ደንቆሮ ነው የሞላው። ደንቆሮ ከየት እንደሚያገኟቸው ደንቆሮችን በጣም የሚገርም እኮ ነው። አሁን አረጋ ከበደ የሚባል ደንቆሮ ከየት እንዳመጣ ተመስገን ጥሩነህ የሚባል ምክትል ጠቅላይ ሚኒስትሩ የአብይ አህመድ ተላላኪ ቁጥር 1። አሁን ይሄ ግለሰብ አይታችኋላ፣ ተጠንቶ ነው። በነገራችን ደንቆሮች ይሄ ዱዳዎች ምናምን ሲነግሯቸው የማይሰሙ ደንታ የሌላቸው እነዚህን ደደቦች በባትሪ ፈልገው ነው የሚያገኟቸው። አረጋ ከበደ አሁን ምንም የመጨረሻ መሀይም የመጨረሻ ኬርለስ ስለ ሀገር ስለ ህዝብ ደንታ የሌለው ግለሰብ እንደሆነ ስለሚታወቅ ነው የአማራ ክልል ፕሬዝዳንት የሆነ። ቁጥር 1 ከኢትዮጵያ ጅል እሱ ነው። በነገራችን ላይ ስሬስ እውነቴን ነው። እነዚህ የአእምሮ ስለ አእምሮ በሽተኛ ስለተናገሩ የአእምሮ በሽተኞች ይሻላሉ ከሱ። ኢንፋክት እሱም አእምሮ በሽተኛ ነው። ጸበል ሲመላለስ የነበረ ግለሰብ ነው። አያቸዋል ምን ያህል በክልሉ እንደሚቀልዱ አይታቸዋላ። ቀያየር አብይ አህመድ የአማራ ክልል ፕሬዝዳንቶችን እየጎተጎተ ስንቴ ነው የተቀያየረ? ስንቴ ነው? አስቡ እስኪ ወደኋላ። የኦሮሚያ ክልል ተቀየረ፣ የሌሎች ክልሎች ተቀየረ ፕሬዝዳንት፣ የሶማሌ ክልል ተቀየረ። አብዲ ኢሊ እንትን ካለ በኋላ በቃ ሙስጠፌ ነው። የኦሮሚያ ክልልም ሽመልስ ነው ከለማ በኋላ ፊኒሽድ። የአማራ ክልል ግን ስንቴ ነው የተቀያየረ? ለአብይ አህመድ ለማመቻመች፣ ክልሉን ለማስበላት፣ ክልሉን እንደፈለገው ለማሽከርከር በቃ አሁን ቁጥር 1 እንደ አረጋ አይነት ለአማራ ክልል በቃ የአማራ ክልል እንደ አረጋ ከበደ አይነት መሪ አላጋጠመውም አለ አብይ አህመድ። ጎንደር ነው የሆነ ፕሮጀክት ሲያስመርቅ አረጋ ከበደ ወሳኝ ነው አይደለም ለአማራ ክልል ለኢትዮጵያ ወሳኝ ነው አለ። እንዴት እንደሚያሾፍ በክልሉ
አሁን አረጋ ከበደ እያስፈለው ነው ክልሉ። ነፈዞች እየተመረጡ ነው። አሁንም አረጋ ከበደ የሆነ ነገር ቢሆን ሌላ ነፈዝ ተጠባባቂ አለ። ፕላን ቢ ይሄ ነው። ባይ ባይ።